معاشر المؤمنين زاري الله سبحانه وتعالى مقدمك هنا لتوحيدات شو شركن دل سلنسو كمتشو بيت منقست وعشان سلمرتو كوبول فنينا مقبلنا متشوت عفرن سلاس قدمو تاريكاي وطاتوچنا وساله قرآن تاريكاچون አሳምሮ ተቀሶታል አይደለም እነሱን የተቀመጡበትን ዋሻ ምዕራፍ ሰይሞበታል አስሐቡል ከህፍ የዋሻው ባለቤቶች ዋሻው ውስጥ ምን ሊያረጉ ገቡ ይሄ ዋሻ ለምን ተጠቀሰ እነዚህ ወጣቶችስ ገድላቸውና ታሪካቸው ምንድነው ለምንድነውስ ነብዩ አለይሂ ሰላቱ ወሰለም በየጁምዓው ይሄም ምዕራፍ እንድናነበው አደራ ያሉን ለምን ይሆን ታሪካቸው ማራኪ አስገራሚ አስደማሚ ቁስን በኢማን ድል የነሱበት አላህን አምነውት አልፎ የተገኘላቸውን ታሪክ ምናይበት ውብ መድረክ ውብ ታሪክ ውብ ምዕራፍ ሱረቱል ከህፍ ጅማሮው እንዲህ ነበር ነብዩና መሐመድ አለይሂ ሰላቱ ወሰለም ጥሪያቸውን ወደ ቁረይሽ ማህበረሰብ ወደ አረቡ ማህበረሰብ ይዘው ሲነሱ ያ ማህበረሰብ ነቢያትን አያውቅም ነበር ነቢያት የተላኩላቸው ገና ከሺህ ክፍለ ዘመናት በፊት ነቢዩላህ ኢስማዒል ነበሩ ከአባን የቆረቆራት ከጁርሁም ኮዛጋ ሆነው ኢስማዒልና ነቢዩላህ ኢብራሂምን እንጂ ነቢይ ተልኮላቸው አያውቅም ተስተንቅቀው አያውቁም ማ ኡንዚረ አባኡሁም ፈሁም ጋፊሉን ነው የሚለው አላህ አስተንጋጊ ያልተላከላቸው በጣዖት አምልኮ ላይ የሚኖሩ ማህበረሰብ ነው የቁረይሹ ማህበረሰብ ከአባ ውስጥና ዙሪያው ላይ ከ300 በላይ ጣዖታትን የሚያመልክ ጣዖት አምላኪ ማህበረሰብ እርግጥ ነው ጥቂቶቹ አሉ የነቢዩላህ ኢብራሂምን ፋና የሚከተል ሐኒፊያ ቀጥተኛውን ጎዳና የሚከተሉ ሽርክን ማይቀበሉ ቢኖሩም አብዛኛው ማህበረሰብ ግን የሽርክ አረንቋ ውስጥ ይኖር ነበር ነብዩ አለይሂ ሰላቱ ወሰለም አላህን ብቻ ተገዙ ከሱ ውጭ ያሉን ጣሉ ብለው ተናገሩ ከሰማይም መልእክት እየወረደላቸው እንደሆን የነቢያቶች ሁሉ መቋጫና መደምደሚያ እንደሆኑ ነገሯቸው ሊቀበሉ ፍቃደኛ አይደለም ታማኝና እውነተኛ መሆናቸውን ያውቃሉ በምድራዊ ጉዳይ ሊወዳደሯቸው ይችላሉ የሰማዩን ጉዳይ ግን ሊፎካከሯቸው አልቻሉምና አሻፈረናል ያደረጉት ጥረት አልሳካለ መልእክተኛውን በርካታ ተከታይ ማፍራት ጀመሩ ያኔ ሰማይን በሰማይ ወህይን በወህይ ኪታብን በኪታብ መፋለም ፈለጉና የመጽሐፍ ሰዎችም ፈልገው ሄዱ ወደ መዲና አካባቢ ይኖሩ ወደ ነበሩ የመጽሐፍ ሰዎች ወደ ይሁዶች ሄዱ ይሁዶችንም ጠየቋቸው እኛ ዘንድ ነብይ ነኝ ብሎ የተላከ ሰው አለ እናንተም ከናንተም በፊት ነቢያቶች ተልከውላችሁ ነበር የሙሳ ተከታይ ናችሁ ነቢያቶች የሚጠየቁት ጥያቄ ካለ ስጡንና እንጠይቀው እናሳፍረዋል ይሁዶችም አንድ መልስ ሰጧቸው 3 ጥያቄ ጠይቁት ነቢያት እንጂ ማያውቁት ከመለሰላችሁ ነብይ ነው አሏቸው ምን እንጠይቀው 3 ጥያቄ አንደኛው ከቤታቸው ወጣው ስላልተመለሱ አንፈሪን ነው የሚለው ሐዲስ ስለሆኑ ጭፍሮች ግልጽ አላደረጉትም ውስብስብ አረጉት ጥያቄው ነብይ እንጂ በወህይ እንጂ ማይመለስ ጥያቄ ሁለተኛው ደግሞ ምድርን ስለ ዞራት ንጉስ ጠይቁት ሶስተኛው ስለ ሩህ ጠይቁት ሶስቱን ከመለሰ ነብይ ነው አሏቸው ቁረይሾች ጥያቄውን ይዘው መጡ ነብዩ አለይሂ ሰላቱ ወሰለም አሁን ከዱላና ከስድብ አልፈው ስለ ዕውቀት ማውራታቸው ደስ ብሏቸው ጥያቄውን ተቀበሉ ይሄማ ጥያቄያችሁ የወህይ ጉዳይ ነው እመልስላችኋለሁ ነገኑልኝ አሉ መልእክተኛው አለይሂ ሰላቱ ወሰለም እንዲሰልሙ ስለጓጉ ወህዩም መውረዱ እርግጥ ስለሆነ ኢንሻአላህ አላሉ ከምዕራፉ መቋጫ ላይ እናገኘዋለን ወላ ተቁለነ ለሸይኢን ለአንድ ነገር ኢንሻአላህ ሳትል ቃል እንዳትሰጥ ሚል ማስጠንቀቂያ መጨረሻ ላይ እናገኛለን ጅብሪልም ከቀናት በኋላ የሶስቱን ጥያቄዎች መልስ ይዞ መጣ ዛሬ የምናወራው ስለጀመረው ጥያቄ መልስ ነው ስለሆኑ ወጣቶች ከቤታቸው ወጣው ስለተሰወሩ ከክፍለ ዘመናት በፊት ታሪካቸው ምንድነው አስገራሚ ታሪክ አለ ብለው ነው ይሁዶቹ የላቁት አላህ አንቀጹን አወረደ አም ሐሲብት
አሰብክ እንዴ ገመትክ እንዴ አንደ ሙሐመድ አም ሐሲብተ አነ አስሓብ الكهف والرقيم ረቂም ማለት ሰሌዳ ነው። እነዛ ወጣቶች የተቀመጡበት ዋሻ ላይ በሂደት ታሪካቸው ተጽፎ ስማቸው ተጽፎ ዋሻው በር ላይ ተለጥፏል። አም ሐሲብተ አሰብክ እንዴ እነዚያ የዋሻ ሰው ወጣቶችና የሰሌዳቸው ታሪክ ካለን አስገራሚ ተአምር ሁሉ ዋና አስገራሚ መሰለህ እንዴ አንተ መሐመድ? አዎ ድንቅ ታሪክን ግን ከዛ ቢበልጥ እኮ አለኝ አንተ መሐመድ። በነገሩ ታሪኩን ልንገርህ ብሎ አላህ ታሪኩን ለነቢዩ ዓለይሂ ሰላቱ ወሰላም ተረከላቸው። በጣም ማራኪ ታሪክ፣ ሚስጥር የበዛበት ታሪክ፣ የጠየቁት የሁዶቹ እንኳን አዳዲስ መልስ ያገኙበት ማያውቁት ሚስጥር የተገለጠላቸውን ታሪክ ነቢዩ ዓለይሂ ሰላቱ ወሰላም ተረኩላቸው። ነሕኑ ነቁሱ ዓለይከ ነበአሁም ብልሐቅ አንተ መሐመድ የነሱን ጉዳይ ዜናኛ በእውነት እንተርክልሃለን። እነሁም ፍትየቱን እነዚህ ወጣቶች ናቸው። አመኑ ቢረብህም ወዚድናሁም ሁደን በአላህ አመኑ። ነቢይ አልተላከላቸው። የሚኖሩበት ማኅበረሰብ ጣዖት አምላኪ የነበረ ማኅበረሰብ አላህን አያቅም። እነሱ ግን የተከበሩ የነገሥታት ልጆች ናቸው። በጣም የባለ ሀብት ልጆች ናቸው። በቅንጦት የሚኖሩ ሌክዠሪ ብራንድ ለባሾች ናቸው። አገሪቱ ላይ ያላቸው ሕንፃ ብዛት፣ ያላቸው መጓጓዣ ብዛት የሀገሪቱ የታላላቅ ባለ ሀብት ነገሥታት ልጆች ናቸው። ራሳቸውን ጠየቁ። ይህም ዓለም የፈጠረው ጌታ አለ። ሁሉ ነገር ዝም ብሎ አልተፈጠረ። የሰው ልጅ ጣዖትን ሊያመልክ አይገባው ሰማይና መሬትን የዘረጋውን ቢሆን እንጂ ብሎ አመኑ። በሂደት ተሰባሰቡ፣ ማውራት ጀመሩ። ሕዝቡ ለዒድ ቀን ወጥቶ ጣዖት ሲያመልክ እነሱ ለብቻቸው ተገለው እንዴት ሰው ጣዖት ያመልካል መባባል ጀመሩ፣ ማውገዝ ጀመሩ። ይህን አስተምህሮታቸውን በጊዜው የነበረ አንድ ንጉሥ ሰማ። ቪኪያኖስ ይባላል። አስጠራቸው። ምንድነው የምሰማው ወሬ አላቸው። ያኔ ተውሂድ ድል አደረገ። ካምባገነን ፊት እውነትን አወጡ። ኢነሁም ፍትየቱን አመኑ ቢረብህም ወዚድናሁም ሁደን አላህ ጥናቻን ጨመራቸው። ከንጉሡ ፊት ቆሙና እውነትን ተናገሩ። ልንገዛው የሚገባ የሰማይና የምድርን ፈጣሪ እንጂ ጣዖታትን አይደለም አሉ። ኢዝ ቃሙ አላህ ፈቃሉ ረቡና ጌታችን ረቡ ሰማዋት ወልአርድ ለን ነድዑወ ሚን ዱኒሂ ኢላሃ ከሱ ውጭ እኛ ሌላን አምላክ አንጠራ። ይሄን ካለማ ኢዘን ሸጠጠን ደንበር ያለፈን ቃል እውነት ያልሆነን ተናገርነ ማለት ነው። ሃኡላኢ ቀውሙን እተኸዙ ሚን ዱኒሂ አሊሃ ከአላህ ውጭ ያለን አምላክ የያዙ እነዚህ ህዝቦቻችን መስመር ስተዋል። እውነት አምላክ ከሆኑ ለመረጃ ያመጡላቸው። የፈጠሩትን ሰማይ ያሳዩን፣ ያወጡትን ውሃ ያሳዩን አምላክ አድርገው የሚገዟቸው። ንጉሡ መልሳቸውን ሲሰማ ደነገጠ። ሊገላቸው አልቻለ። የተከበሩ ልጆች ናቸው። እነሱም መግደል የሚያስከፍለውን ዋጋ ያውቃል። ቀን እሰጣችኋለሁ አላቸው። እሰቡበት፣ መንገድ ስጣችኋል፣ አስተካክላችሁ ኑልኝ ብሎ ከቤተ መንግሥት አስወጣቸው። ያኔም ወጣቶቹ ተሰባሰቡ። መስመር ስተው ከተመለሱ ዱንያንም አኼራቸውን አጡ። አማራጫቸው አንድ ብቻ ሆነ። ፈእዉ ኢለል ከህፍ በቃ አማራጫችን ቤተ መንግሥቶቻችን እንጣል፣ እልፍኙን ወርቁን አልማዙን እንጣልና ወደ ዋሻውን እንግባሉ። አላህ ቢባል ጌታችን አለ። እሱ ያካል፣ እሱ ይጠብቀናል። የንሹር ለኩም ረብኩም ሚን ረሕመቲ ጌታችን አላህ ከዝነቱ ይከፍትልናል። ወደ ዋሻው እንሄዳለን። ወቅቱ አስደንጋጭ ነው ለነሱ። ነገሥታት ተነስተውባቸዋል፣ ሊገሏቸው ነው። ወጣቶች ናቸው። ሁሉን ነገር ግን ለአላህ መሰዋት ፈለጉ። የሚሄዱበትን ነገን ግን አያውቁም። ጨለማና ድግዝግዝ ያለን ተራመዱ። አላህ አልፎ ቆያቸው። ዋሻው ውስጥ ገቡ። እንደ ገቡም አላህ ለ309 ዓመት አስተኛቸው። ተፈለጉ። ማኅበረሰቡ የሉም። 1 ዓመት ተፈለጉ፣ 2 ዓመት፣ 10 ዓመት፣ 100 ዓመት። ያ ክፍለ ዘመን አለፈ። ታሪካቸው ግን የሕዝብ ታሪክ ሆነ። እነዛ ወጣቶች፣ ቅንጡ ወጣቶች፣ ለአላህ ሲሉ መሥዋዕትነት የከፈሉ ወጣቶች ታሪካቸው ታሪኩን አለፈ። ትውልድ ይቀባበለው ነበር፣ አይታወቅም ነበር። እነሱ ዋሻው ውስጥ ግን ሲገቡ
የአላህ እዝነት ተከተላቸው። እነሱም ብለው ነበር የንሹር ለኩም ረብኩም ምን ረሕመቲህ፣ የእናንተ ጌታ አላህ እዝነቱን ይለቅላቸዋል። ለቀቀባቸው አላህ። ገና ዋሻው ውስጥ ሲገቡ ጀሮአቸውን መታናል አላህ ድምፅ እንዳይሰሙ እንዲያርፉ አስተኛ ናቸው 309 ዓመት። ከዛ እስካስተኛቸው በኋላ አካላቸው እንዳይበሰብስ ወኑቀልብሁም ዛተል የሚን ወደ ቀኝና ወደ ግራ ያገላብጣቸው ነው 309 ዓመት። ድንገት ሰው በዛ ዋሻ አልፎ ብቅ ብሎ አዛ እንዳያደርጋቸው እንዳያስቸግራቸው አይናቸውን ገልጠው እንዲተኙ አላህ አደረገ። ድንገት ካያቸው ፍርሃት እንዲርድህ ያደርጋል አላህ። ወለሙሊእተ ሚንሁም ሩዕባ ስታያቸው ደንብርህ ነው የምትሄደው። ስለ እነሱ መናገር አትችልም ከፍርሃቱ ብዛት። ዋሻው ውስጥ መሃል ላይ ገብተው 309 ዓመት ተይ። ሌላ ተአምር ማጀባቸው። ፀሐይ ስትወጣ ልክ ዋሻው በሩ እንዲህ ከሆነ ፊት ለፊት ነው የተኙት። ፀሐይዋ ስትገባ እንዳታገኛቸው ፀሐይን አላህ ግዙፋን ፕላኔት ዛቢያዋን እንድትቀየር አዘዛለ። ወተራ ይላል አላህ ትመለከታለ። ወተራ ሸምሰ ኢዛ ጠለዐት ፀሐይ ስትወጣ ታያታለ። እነሱ ፀሐይዋን እንዳይገባባቸው ወደ ቀኝ ስትዘነበር፣ ስትገባ ደግሞ ተቅሪዱሁም ዛተ ሽማል ወደ ጎና ሁሉም ትታጠፋለች ስትገባና ስትወጣ። ለምን እነሱ ፊ ፈጅወት ምን ፊት ለፊት በሩ ላይ ነው ያሉት። ፀሐይ እንዲያገኛቸው አላህ አልፈቀደ። ልብ በሉ 309 ዓመት ፀሐይ ስትወጣና ስትገባ ዛቢያዋን እንድትቀይር አላህ አዘዘ። ፀሐይ ግዝፈቷ የመሬትን 1.3 ሚሊዮን እጥፍ ነች። ልብ ብላችኋል። ፀሐይን ጆንያ ብታረጋት 1.3 ሚሊዮን መሬትን ማዝ ትችላለች። እችን ግዙፍ ፕላኔት ለነዚህ ወጣቶች እንክብካቤ ታደርግ ዘንድ አላህ አዘዘ። እዝነቱ ከበባቸው። ትውልድ ተለዋወጠ። ከ309 ዓመት በኋላ አላህ ቀሰቀሳቸው። ቁጭ አሉ። 309 ዓመት እንደተኙ አላወቁም። ምን ያህል ቆየን ተባባሉ። የውም አው ባዕደ የውም አንድ ቀን አሊያም ከፈለውን ቀን አሉ። ሲከራከሩ ከመሃላቸው አንዱ ጌታችን ያውቃል ምን ያህል እንደተኛን፣ ባይሆን እርቦናል ከናንተ መሃል ሳንቲም አዋጡና ምግብ አንዱ ገዝቶ ይምጣ ተባለ። ምግብ ሊገዛ አንደኛው ወጣ። ሲወጣ ጎዳናው ተቀይሯል። አገሩ ተለውጧል። አለባበሱ ይሄ ማህበረሰቡ ሌላ ነው። ህዝቡ ሌላ ነው። ከተማዋ አድጋለች። የት ይግዛ? አንድ ሱቅ አገኘ። ምግብ ብሎ ቀረበ። ምግብ ሰጡት። ከዛ ሳንቲም ሊከፍል ሲያወጣ የዛሬ 309 ዓመት የነበረ ሳንቲም ያዘ። የድሮው ንጉሥ ማህተም እዛው ላይ አለ። እንደሄን የታገኘኸው አለ። እንደ ገንዘብ ነው አልገዛ። እነሆ እኮ ከዓመታት በፊት የነበረ ነው። ታታልላለህ እንዴ አንተ ነው ወይስ የተቀበረ ከንዛ ግዳህላ? ፖሊስ ከበበ። ወደ ንጉሡ ሄደ። ያን ዘመን አላህ ለውጦት ነው። የተውሂድ ዘመን አንጥቶ ነበር። ንጉሡም ሙስሊም ነበር። ያን ህዝቡ ሙስልምናን የሚከተልበት ወቅት ነበር። ንጉሡ ፊት ቀረበ። ማነህ አንተ? እኔ ስሙ ሲጠቅስ ድሮ በታሪክ የሚታወቅ ስም፣ ከጠፉ ወጣቶች ውስጥ አንዱ ስም ታሪካቸው ይታወቃል። ህዝቡ ደነገጠ። የማህበረሰቡ ወሬ ሆነ። ወደ ዋሻውም ይዘውታል። ሲሄዱ እነዛ ጓደኞቹ ከውሻቸው ጋር ዋሻው ላይ ተቀምጠዋል። አላህ ተአምሩን ለዛ ተውሂድን ይከተል ለነበረ ትውልድ ሙቶ መነሳት እንዳለ ከ309 ዓመት በኋላ ቀስቅሶ አሳያቸው። ታሪኩ ልብ የሚነካ የዛም ማህበረሰብ ተውሂድን ያጸና ሙቶ መቀስቀስ እንዳለ አላህ አስረግጦ የነዚህን ወጣቶችን ታሪክ አተመው። የሁዶችም አዲስን ታሪክ ተማሩ። እነሱ የሚያውቁት የሆኑ የወጡ ወጣቶች አሉ ንጉሶች ጋር ተጣልተው ይገላበጡ እንደነበር ግን ነብዩን የነገሯቸው። ፀሐይ አቅጣጫ ተለውጥ እንደነበር ግን በወህይ ነው ነብዩ የነገሯቸው። እነሱ የሚያውቁት የጠፉ ወጣቶች ብቻ እንዳሉ ነበር። የነብዩ ተአምር ነብይነታቸው ለቁረይሾች ተገለጠ። ታዲያ ምን አሉ እንዴ? ለማመን ግን ፍቃደኛ አልነበሩ። የተወሰኑ ይሁዶች በሂደት ሰለሙ። አላ ወፈዓሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله
تعظيما لشانه وصلى الله وسلم وبارك على رسوله وإخوانه ود مؤمنان የወጣቶቹ ታሪክ ልብን የሚነካ ነው። ከቤተ መንግሥት ዋሻን የመረጡ ከምቹ ፍራሽ አፈርን የመረጡ ምንም አቅምና ችሎታ በሌላቸው ሁኔታ ነገሥታትን ተጋፍጠው ለተውሂድ ዘብ የሆኑ ለዚህ ወጣት ለዚህ ትውልድ ለትልቆችም ተምሳሌት የሆኑ ወጣቶች ናቸው። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ይሄን በእነሱ ምዕራፍ የተሰየመውን ጁምዓ ከቀራ ነው ብርሃን በእኛ ላይ እንደሚበራ ከጁምዓ እስከ ጁምዓ ነግረውናል። አቡ ሰዒድን አልኹድሪ ባስተላለፉት ሐዲስ ላይ ሐኪምና በይሃቂ ላይ በተዘገበው መን ቀረአ ሱረተል ከህፍ የውመል ጁምዓ ሱረቱል ከህፍን የቀራ ሰው አضاء له من النور ለሱ ከብርሃን ያበራለታል ማ በይነል ጁምዓተይን በሁለቱ ጁምዓዎች መሃል ለሱ ብርሃን ይበራለታል። እንድንቀራ በየጁምዓው የተፈለገ ተከታዮቹን አስተምሮት እንድናገኝ የመጀመሪያ ሙቶ መቀስቀስ እውነት እንደሆነ የሰው ልጅ ለላግጥ አልተፈጠረም። አፈሐሲብቱም አነማ ኸለቅናኩም ዓበተን ወአነኩም ኢለይና ላ ቱርጀዑ ዝም ብለን ለከንቱ የፈጠርናችሁ ወደኛ ማትመለሱ ይመስላችኋል ይላል አላህ። ዝም ብለን ነግደን ፎቅ ሰርተን ቤት ሰርተን ተጋብተን ልንሄድ ብቻ ነው ይሄን የተፈጠርንበት ዓለም? ሌላ ትልቅ ቁም ነገር አለ። ሙቱም መቀስቀሳል። ኡበይ ኢብኑ ኸለፍ የሚባል የቁረይሽ መሳፍንት ውስጥ አንዱ ነቢዩ ዓለይሂ ሰላቱ ወሰላም የሰው ልጅ ሙቶ መቀስቀስ አለ ብለው ሲያስተምሩ አጥንት ይዞ መጣ የበሰበሰ ፊታቸውም ላይ እንዲሰባበረውና አየሩ ላይ በተነው። አንተ ሙሐመድ ያንተ ጌታ ይህን ነው ሰብስቦ የሚቀሰቅሰው አላቸው። ማላገጡ ነው አይደል? ነቢዩም አዎን በርግጥ ይቀሰቅሰሃል፣ ፊቱ ያቆመሃል፣ ሳትም ይከታሃል አሉት ነቢዩ ዓለይሂ ሰላቱ ወሰላም። አላህም ይህን ላግጣውን ዝም ብሎ አላለፈው። ቁርአን አወረደ። ወደረበ ለና መሰለን ወነስየ ኸልቀ ከምን እንደፈጠርነው ረስቶ ለእኛ ምሳሌ ያደረገልን አላለ። ብሎም አለ ማን ነው እነዚህን አጥንቶች ከበሰበሱት በኋላ የሚቀሰቅሰው ብሎ አለ። ቁል ብለህ በለው ዩሕይሃ አለዚ አንሸአሃ አወለ መራ መጀመሪያ የፈጠረው ይቀሰቅሰዋል። የሚከብደው መጀመሪያ ማስገኘት ነው። አንድ ነገር ከወደቀ በኋላ መጠገንማ ቀላል። ሙቶ መቀስቀስ አለ። የሰው ልጅ ልብ በሉ ይህን ንግግሬ ሊኖር ነው የተፈጠረው፣ ሊሞት አልተፈጠረም። ከተፈጠርነ በኋላ አንሞትም፣ ሕይወት ይቀጥላል። ከእናት ሆድ ወደዚህ ዓለም መጠናል። ከዚህ ዓለም ወደ ቀብር ዓለም እንገባለን። ዓለሙል በርዘኽ እንለዋለን። ከቀብር ዓለም በኋላ ወደ ዋናው ዓለም የመጨረሻው ዓለም እንሸጋገራለን። ፍርድ ላይ እንቆማለን። ወይ መዘውተሪያችን ጀነት ነው፣ አላህ ይጠብቀን፣ ካልሆነም ጀሃነም። መሞት የለም ከዛ በኋላ አንዴ ተፈጠር እንጂ አትሞትም። የሰው ልጅ ቢኖር ነው የተፈጠረው፣ መኖሪያው ነው የሚለያይ። ለተርከቡና ጠበቀን አን ጠበቅ ከርከን ወደ እርከን ነው የምንሸጋገረው። ከእናት ሆድ ወደዚህ ምድር፣ ከምድር ወደ ቀብር፣ ከቀብር ወደ ቅያማ፣ ከቅያማ ፍርድ ወይ ጀነት ዘላለም እንኖራለን። አላህ ይጠብቀን፣ ካልሆነ እሳት ውስጥ እንኖራለን። የሰው ልጅ ሊኖር ነው የተፈጠረው፣ ሊሞት አይደለም። ሽግግር ላይ ነው። አንዴ ከተፈጠርክ በኋላ መሞት የለም፣ መሸጋገር ብቻ። ሞት መቀስቀስ ያው መሆኑን አላህ በዚህ ጁምዓ ስንቀረው እንድናስታውስ ይፈልጋል። ሁለተኛ ከዚህ የምንማረው ጥሩ ጓደኝነት፣ መልካም ጓደኝነት ወሳኝ እንደሆነ። እነዚህን ጓደኛ ማቾች ተሰበሰቡ። እነሱም ብቻ አይደለም፣ ስድስቶቹ ወደ ዋሻው ሲሄዱ አንድ እረኛ አገኙ። የተውሂድን ጥሪ ያቀረቡለት ተቀበለ። ውሻም ነበረው ተከተላቸው። እነሱ ውሻቸው ቁርአን ውስጥ ተጠቀሱ። ውሻ እንኳን ከነሱ ጋር በክብር ተወሳ። ወከልቡሁም ባስቱን ذراعيه بالوصيد ነው የሚለው። በሩ ላይ እጆቹን ዘርግቶ ተኝቶ ታየዋለህ ይላል። የደጋግ ሰዎች ጓደኛ አብረህ የምትውለው ሰው አስተሳሰብ ላይ ተጽዕኖ ይፈጥራል። ወጣቶች ልብ በሉ። በቅርቡ አንድ ምን ተከሰተ መሰላችሁ? አንድ ሳውዲ ላይ ያለ አንድ ትልቅ ሸኽ ያጫወተን። ሁለት
ወጣቶች ጓደኛ ማቾች ናቸው። አንዱ ኢማኑ የጠነከረ ነው፣ አንዱ ዱርዬ ነው። ድንገት ቤት ቁጭ ብሎ እያለ ይላል አባት ደወለለት። ናፈልግሃለሁ፣ ለምን የሆነ ሰው አስቸግሮናል፣ ናማ አንድ እርምጃ ወስደንበት እንምጣ አለው። አባቱ ልውጣ ሲለው ልጄ ትሄዳለህ? መግሪብ ሰግዷል፣ ውዱእ አድርግ፣ ተዘጋጅ፣ መስጊድ እንሄዳለን። አይ አስቸኳይ ጠርቶኝ ነው ልመለሳል። ልጅ ሩጦ ወጣ። ያ መኪና ይዟል። ልጁ ጋር ደረሱ። እሱ ወርዶ እንኳን አልተጋጠሙ። አንተ ወርደህ ምተዋል። ሲደባደቡ ያ ማሸነፍ ሲጀምር ይሄ በመስኮት ቢላ ሰጥ። ይሄ ወጣት ቢላውን ተቀብሎ ሲሰነዝር ትቦውን ይቆርጠዋል። አንገቱ ላይ ደሙ ፈሰሰ። ያ ልጅ ሞተ። እዛ ሀገር ላይ ደግሞ ሸሪዓ ነው ያለ። ሞት በሞት ነው የሚተካው። ይሄ ልጅ የሞት ፍርድ ተፈርዶበት እስር ቤት ገባ። ይሄን በስተት ነውና የተፈጠረው ሸምግል ተብሎ ይሄ ሸኻችን ሄደ እስር ቤት። ወጣቱን ልጅ አየውታል። ምስኪን ነበራት። ጓደኛን ያሳሳት 2 ዓመት ሙሉ እስር ቤት ውስጥ ነው። ትምህርት አቋርጦ ቁርአን አቋርጦ እዛ ውስጥ ገብቶ ግን ቁርአን ሐፈዘ። ቡኻሪና ሙስሊም ሐፍዞ ሞቱን ይጠባበቃል። ጓደኛ ምን መርጠው ሕይወታችን ላይ ተጽዕኖአልና በንግዱ፣ ባናኗራችን፣ በሥራ ሕይወታችን፣ በትምህርት ቤት አስሐበል ከህፍ ላይ አላህ የሚያስተምረን ጥሩ ጓደኝነት አብሮነት እንድንማር። ሶስተኛው አስሐበል ከህፍ ጁማዓ ስንቀራ እንድንማር አላህ የሚፈልገው ጽናት፣ እውነት ላይ መቆም፣ ከንዋይ ፍቅር በላይ መሆን፣ ከዝና፣ ከገንዘብ፣ ከእውቅና፣ ከፍላጎት በላይ ገዝፈህ መገኘት፣ ለአላህ ማደር፣ ለእውነት ማደር፣ ለሐቅ ማደር፣ ዋጋ ቢያስከፍልም ሕይወት ቢያስከፍልም ጸንተህ መገኘት። ነገሥታት ፊት ቀርበው ተውሂድን አወጁ። እነሱ የጠበቁት ቀላል ነገር ነው። ይሄው ዛሬ እናወሳቸዋል። ጽናት ለዛ ነው ሂረክል ምን አለ? ልብን እኮ አለ ኢማን ቀልብ ውስጥ ገብቶ ካረፈ ኢዛ ኻለጠ በሻሸቱሁ ልቁሉብ ሚያነቃንቀው የለም። ቢላልን ጎዳና ላይ በፀሐይ ሲነድ ያጸናው ውስጡ የገባው ኢማን፣ ሰሓቦቹን ያጸናቸው ያ ኢማን ነበር። በእኛ በቅርቡ ታሪካችን የኢትዮጵያ ሙስሊሞች ሁሉ በህብረት ያደመቁት የድምፃችን ይሰማ ጉዞና እንቅስቃሴ በርካታ ታሪኮችን አይተንበታል። አባት፣ ሕፃናት፣ ሴት፣ ወንድ ሁሉ የተሳተፉበት ነው። ይሄ የተወሰኑ ኡስታዞች ታሪክ ብቻ አይደለም። ሁሉም ሙሉ መስዋዕትነት የከፈለበት ሱፊ፣ ሰለፊ፣ ወጣት፣ ሕፃን፣ ትልቅ፣ አሮጊት፣ ሴት፣ ወንድ ሁሉ ያደመቀው ታሪክ ነው። ይህም ትናንት እናንተ ያደመቃችሁት ውቡ ታሪካችሁ ነው። እስር ሳይበግራችሁ፣ ብሶት ሳይበግራችሁ፣ ፍርድ ሳይበግራችሁ እኛ ባለን ጥናት ከአንድ ቀን እስር እስከ 27 ዓመት ፍርድ ከ20 ሺህ ሰው በላይ የኢትዮጵያ ሙስሊሞች እስርን ተጋፍተዋል። ጽናትን አሳይተዋል። ሀገር ለውጠው አልፈዋል። ያልተቀለበሰው አብዮት ኢትዮጵያ ሙስሊም የመሩት ብቻ ነው። የዓላማ ጽናት፣ መንገድ ላይ መገኘት፣ ለገባኸው ቃል ማደር ከአስሐበል ካፍ የምንማረው ታሪክ ነው። አራተኛና የመጨረሻው እኛ የምናውቃቸው እውነታዎች ይኖራሉ። ማናቀው የአላህ ምስጢር ጥልቅ ነው። እነዚህ ወጣቶች እንደ ወጣት እጃቸው ላይ ምንም ነገር የለም። ትልቁን ንጉሥ ሲጋፈጡ መንገዱ ጨለማ ነው። ከጀርባ ግን የአላህ ጥበብ፣ እርዳታ፣ እንክብካቤ ነበር። ቀለል አድርገው አሰቡት። አግዝፎ ጠበቃቸው። አላህ 309 ዓመት አስተኛቸው። እያገላበጠ ተንከባከባቸው። የፀሐይን አቅጣጫ ለወጠላቸው። ለተከበረው ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ጁማዓ እሳቸውና ኡመታቸው የነሱን ምዕራፍ እንዲያነቡ አላህ አተመላቸው። ታሪካቸው ዛሬ ይጠቀሳል። ቀለል አድርገህ የምታስበዋል። አንተ ትንሽ ይመስልሃል። አርራህማን ግን እየሰራ ያለው ሌላ። የንሹር ለኩም ረብኩም ሚን ረሕመቲህ። ወቅቶ አላህ ላይ ተመኩ። አላህን እውነት አሉት። እውነት ብሎ ጠበቃቸው። አላህ ያሰቡት ትንሽ ነገር ነበር። ሀገር ለውጦ ትውልድ ለውጦ ታሪካቸውን አላህ አተመው። ይሄ የወረደው ቁርአን አላህ ዘንድ ካለው ዓርሽ ሰሌዳ ላይ የተጻፈ ነው። እዛ ተዘግኖ ነው የመጣው። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት ትንሽ ታስባል፣ ግን እውነተኛ አላህን ፈልገው። አላህ በደማቁ ይጽፈዋል። አላህ ያገዝፈዋል። ቀለል አድርገን ያሰብከው አላህ የት እንደሚያደርሰው ግን አታውቅም። ብቻ እውነተኛ ሁን፣ እኽላስ ይኑር።
ጭብጨባ ያታልለ ዱንያዊ ንዋይን አትፈልግበት ታሪኩን አላህ እንዴት እንደሚጽፈው ለሱ ተው እናታችን ሀጀራ የነብዩላህ ኢብራሂም ባለቤት በረሃ ላይ ኢብራሂም አለይሂ ሰላም ጥለዋት ሄዱ ለማን ነው የምትተውን አንተ ኢብራሂም ለአላህ ተባለች አላህን ተማመነች ውሃ ፍለጋ ከሶፋና መርዋ 7 ጊዜ ተመላልሳለች ልብ በሉ ሀጀራ ያኔ በአላህ ተወክላ ሶፋና መርዋ ስትሮጥ ይሄ ሩጫዋ የዚህ የተከበረ ትውልድ ሱና እንደሚሆን ታውቅ ነበር አታውቅም ተስፋ መቁረጥ ውስጥ ብሶት ውስጥ ረሃብ ውስጥ ነች ግን አላህ ዘንድ ተመክታ ነበር ያን ሩጫዋን የዚህ ትውልድ የሐጅ ፕሮሰስ ውስጥ አላህ ከተተው ነብዩ አለይሂ ሰላቱ ወሰላም ሰሃባዎቹ ሶፋና መርዋ ተመላልሰዋል እኛም ሄደን ሶፋና መርዋ እንመላለሳለን እሷ ስትሮጠው አላሰበችም የዚህ ትውልድ ሱና መሆኑ አላህ ዘንድ ተመካች አላህ አልፎ ቆያት የዚህ የተከበረ ትውልድ የነብዩ ትውልድ ሱና አደረገላት በረሃ ላይ እኔን ተመክተሽ ሩጠሻል ገና የነብዩ ኡመት ያስታውሱሻል አለላ አርገ የምታስበው ነገር እኽላሱ ካለ አላህ ዘንድ እርግጠኛ ከሆንክ አላህ የሚሰራው ነገር ሌላ ነው ሉጥፉላህ የጅሪ ወዐብዱሁ ላ የድሪ ይላሉ ሰለፎቹ የአላህ እዝነት እኮ ባሪያው ላይ ይፈሳል ባሪያው ግን አያውቅም ይላሉ አንተ ችግር ውስጥ ነህ አልተሳካልህ ዱንያው ቅርጽ አላዘለም ትዳሩም የሆነ ነገር አለው ግን የአላህ እዝነት አንተ ጋር እየፈሰሰ ትንሽ ጠብቀው ትንሽ ታገሰው አላህ ከዛ በኋላ ተአምር ይፈጥርበታል ሉጥፉላህ የጅሪ ወዐብዱሁ ላ የድሪ ሲከለክልህ እዝነቱ እየፈሰሰብን ቢሰጥ ሊያጠፋ ይችላል ያሰብከው ነገር አሁን ቢቋጭ ላይጠቅምህ ይችላል ሉጥፉላህ የጅሪ እዝነቱ አንተ ላይ እየፈሰሰ ወዐብዱሁ ላ የድሪ ባሪያው ግን አላወቀው ምናልባትም አክሮፏል ምናልባትም አላህን ታዝቧል ምን አርጌ ነው ብሎ አማሮ ሊሆን ይችላል ሉጥፉላህ የጅሪ ወዐብዱሁ ላ የድሪ يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم انصر أهل غزة الغزة اللهم انصرهم على عدوك وعدوهم اللهم أرينا في أعدائهم يوما أسودا اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا مريضا إلا شفيته ولا غائبا إلا رددته ولا ذليلا إلا عززته ولا حاجة من حوائج الدنيا والآخرة هي لنا صلاح إلا عنتنا يا أرحم الراحمين اللهم ربنا أتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة